ይህኛው የሲዝን 1 ሁለተኛው ክፍል ነው ወይም የመጨረሻው ማለት ነው። ልጆቹ ወደ ዊል ለመደወል የሚያስችላቸውን ጠንካራ የሬዲዮ ሞገድ ፍለጋ ወደ ትምህርት ቤት በብስክሌት ይጓዛሉ። የሳይንስ መምህራቸው ስኮት ክላርክ ያስቆማቸዋል። የዊልን የሐዘን ስነ ስርዓት ለምን ቀራችሁ ብሎ በመጠየቅ ስለ ኤሌቨን ደግሞ ለማወቅ ይጓጓል። የማይክ ዘመድ እንደሆነች አስተዋወቁት። ክላርክም ተማሪዎችና መምህራን ዊልን ለማሰብ ወደ ተሰበሰቡበት አዳራሽ ይመራቸዋል። ናንሲ ለፖሊስ ውሸት በመናገሯ ምክንያት ከእናቷ ጋር ተከራክራ ወደ ክፍሏ ትሄዳለች። በጆናታን የተቀደደውን የባርበን ፎቶግራፎች አጣብቃ ስታስተካክል ከጀርባዋ በጸጥታ የቆመ ጥቁር ምስል ድንገት ትመለከታለች። በሌላ በኩል ሼፐርድ የስንጥቅ ቦታ ውስጥ ገብቶ የተበላሸውንና በደም የተሸፈነውን አካባቢ እያየ የሆነ ነገር እየተከተለው እንደሆነ ተሰማው። ወደ ውጭ እንዲስቡት በኃይል ቢጮህም ገመዱን ሲስቡት በደም የተጨማለቀውን ባዶ መያዣ ብቻ በማየታቸው ዶክተር ብሬነር ይደነግጣሉ። በዊል የመታሰቢያ ስነ ስርዓት ላይ ማይክ ትሮይና ጄምስ እየተሳለቁበት እንደሆነ አየ። ከስነ ስርዓቱ በኋላ ማይክ ይጋፈጣቸዋል። ትሮይንም ወደ መሬት ይገፋል። ትሮይ ሊመልስ ሲል ኤሌቨን ጣልቃ በመግባት ታስሮ እንዲቀርና ሽንቱን ራሱ ላይ እንዲለቀው ታደርገዋለች። ትሮይ በሰው ፊት ተዋርዶና ግራ ተጋብቶ ይቆማል። ናንሲ ጆናታን የዊልን ሳጥን ሲመለከት ወደ እርሱ ትቀርባለች። የተገጣጠመውን ፎቶ ታሳየዋለች። ይህም ባርብን እንዳያት እንዲያስታውስ ያደርገዋል። ሁለቱም ግራ ተጋቡ። ኦፐር የዊልን ሬሳ ያገኘውን የመንግስት ፖሊስ ዴቪድ እስከ መጠጥ ቤት ተከተለው። በኦፐር ጥያቄዎች የተበሳጨው ዴቪድ ሊወጣ ሲል ኦፐር አስክሬኑ መገኘቱ የተዘጋጀ ድራማ እንደሆነ የእምነት ቃል እንዲሰጥ ያስገድደዋል። ኦፐር አንድ መኪና እየተከተላቸው እንደሆነ አየ። ዴቪድም ይህ ነገር ያስገድለናል ሲል አስጠነቀቀው። ሁለቱም ዴቪድና መኪናው በፍጥነት ይሸሻሉ። ጆይስ የዊልን ተወዳጅ ዘፈን በተደጋጋሚ በመክፈት እርሱን ለማግኘት ትሞክራለች። በሌላ በኩል ኤሌቨን በኤቪ ሬዲዮ አጠገብ ተቀምጣ ከብሬነር ጋር ያደረገችውን ፈተና ታስታውሰዋለች። አንድን ሰው ፈልጋ ንግግሩን እንድትደግም የታዘዘችበትን፣ እርሷ ግን ንግግሩን በድምፅ ማጉያው እንዲያስተጋባ በማድረጓ ብሬነርን አስደምማው ነበር። ጆይስ የዊልን ድምፅ ስትሰማ ልጆቹ ድምፁን በሬዲዮ ይሰሙታል። ጆይስ የግድግዳ ወረቀቱን ስትቀደው ዊልን ከስጋ መሰል ሽፋን ጀርባ ታየዋለች። ሽፋኑም ድንገት ወደ ጠንካራ ግድግዳ ይመለሳል። በመጥረቢያ ብትመታውም እንኳ ምንም አታገኝም። ሬዲዮ በኃይል ተቃጥሎ እሳት ይነሳል። ልጆቹም ዝልፍልፍ ያለችውን ኤሌቨን ተሸክመው ከትምህርት ቤት ይወጣሉ። ደንግጠዋል። ነገር ግን ዊልን ለማግኘት ይበልጥ ቆረጡ። ጆናታንና ናንሲ በኦኪንስ ሁለተኛ ደረጃ ትምህርት ቤት የፎቶ ላይብረሪ ውስጥ ፎቶ ያዘጋጃሉ። ናንሲ ጆናታን ሰዎችን ከማውራት ይልቅ ሰዎችን መመልከት እንደሚወድ ታስተውላለች። ምስሉ ሙሉ በሙሉ ከመውጣቱ በፊት ከጀርባዋ ያለው የዴሞግሮን ግልጽ ምስል እንደሆነ ያያሉ። ይህም ትኩረታቸውን ከተራ ምልከታ ወደ አስቸኳይ ስጋት ይቀይረዋል። በሌላ በኩል ኦፐር ወደ አስክሬን ምርመራ ክፍል ተመለሰ። አስክሬኑ ውሸት እንደሆነና በሰው የውስጥ አካል ምትክ በጥጥና ስፖንጅ የተሞላ መሆኑን ደረሰበት። ሎኒ ጆይስ ተጨንቃ እያለች ይመጣል። ይህ በእንዲህ እንዳለ ኦፐር የአጥር መቁረጫ ይዞ የኦኪንስ ላብራቶሪ አጥርን ለመቁረጥ ተዘጋጀ። በላብራቶሪ ውስጥ በሚስጥር ገብቶ እውነቱን ለመፈለግ ሞከረ። ወደ ተከለከለ ስፍራ ሲቃረብ ሁለት ጠባቂዎች ያዙት። ፈጣን በሆነ ምላሽ ግን ሁለቱንም ጥሎ ወደ ተከለከለው ክፍል ይወርዳል። ጆይስ ከቀድሞ ባለቤቷ ከሎኒ ጋር መጠጥ ትጠጣለች። እርሱም የልጃቸው ሞት ከተረጋገጠ በኋላ የምክር አገልግሎት እንድታገኝ ይመክራታል። ጆይስ ግን የዊል እልውና እንደሚሰማት ደጋግማ ትነግረዋለች። ሎኒ ግን ሞቱን ውሸት ነው ማለቷን በማጣጣል የቅዠት አስተሳሰብ ነው ይላታል። በሌላ በኩል ልጆቹ ዊል ስላለበት ቦታ በጭንቀት ይወያያሉ። ኤሌቨን አፕሳይድ ዳውን ወይም የተገለበጠው ዓለም በማለት በሹክሹክታ ትናገራለች። ማይክ የቦርድ ጨዋታቸውን ገልብጣ ዊል በቤቱ ውስጥ እንዳለ ያሳየችበትን ያስታውሳል። በዚህ ማይክ ዊል አፕሳይድ ዳውን በሚሉት ቦታ ታስሮ ሊሆን እንደሚችል ገመተ። በዚህ መሃል ኦፐር ወደ ላብራቶሪ ጠለቅ ብሎ ሲገባ ግድግዳው ላይ ያለውን እንግዳ ስንጥቅ ያገኛል። ሊገባ ሲል ሁለት ጥበቃዎች ደብድበው ራሱን አሳቱት። ጆናታን ወደ ቤት ሲመጣ አባቱን እዚያ በማግኘቱ ይደነግጣል። በቁጣም አባቱ ወዲያው እንዲወጣ ይጠይቀዋል። ሎኒ ግን ቤተሰቡን ለመደገፍ እንደመጣ ተናግሮ እምቢ አለ። በማግስቱ የዊል ቀብር ተዘጋጀ።
የቤተሰቡ ውሻም ተኝቶ ያዝናል። የጆይስ ቤተሰብ በአዘን ይሰበሰባል። የኦኪንስ ነዋሪዎች ወደ ስነ ስርዓቱ ይመጣሉ። ማይክ፣ ሉካስ እና ዳስቲን ግን ዊል በህይወት እንዳለ ስለሚያውቁ ከህዝቡ ጋር አልተስማሙም። ጆይስ ልጇ ይቀልም የነበረውን ጊዜ ታስታውሳለች። ዊል ጥበበኛው የሚል ቅጽል ስም እንደሰጠችውም ታስባለች። ኦፐር በቤቱ ይነቃል። ጠረጴዛው በመድኃኒት ተሞልቷል። በአንገቱ ላይ ቁስል አለ። ቤቱን ሲፈትሽ በመብራቱ ውስጥ የተደበቀ ማዳመጫ አገኘ። ዶክተር ብሬነር ልጆቹ ከዊል ጋር ሲነጋገሩ ኤሌቨን አብራ እንደነበረች ተረዳ። ከቀብሩ በኋላም ናንሲና ጆናታን ፍጥሩን ለመከታተል ይወስናሉ። ጆናታን የሚችለውን ያክል መሳሪያ ያዘ። የላብራቶሪ ጥገና ሰራተኛ የተሰበረውን የትምህርት ቤት ሬዲዮ መርምሮ ለኃላፊዎቹ ሪፖርት ያደርጋል። ልጆቹ አስተማሪያቸውን ስኮት ክላርክን ስለሌላ ዳይሜንሽን ይጠይቁታል። ክላርክም ወረቀት በመጠቀም ገመድ ላይ የሚሄድ ሰውንና ቁንጫን በማነጻጸር ያብራራላቸዋል። ይህም ከፍተኛ ኃይል እንደሚጠይቅ ነገራቸው። ፖሊሶቹ ፊልና ፓወል የሁለት ሰዎች መጥፋትና የባር በመኪና መገኘቱን ይነግሩታል። ማይክ ለኤሌቨን የሳህኑን ምሳሌ ያብራራላታል። ዳስቲን ኮምፓሶቻቸው የተሳሳተ አቅጣጫ እንደሚያሳዩ ያያል። ይህም ወደ በሩ እንደሚመራቸው ይረዳል። ስቲቭ ናንሲን ይቅርታ ጠይቆ ለቀጠሮ ጋበዛት። እርሷ ግን ሌላ ጊዜ ትለዋለች። ሎኒ ሻወር ሲወስድ ጆይስ የሕግ ባለሙያ ወረቀት ታገኛለች። ገንዘብ ለማግኘት ብቻ እንደመጣ ማውቃ ከቤት ታባርረዋለች። ጆናታን የተኩስ ልምምድም አደረገ። ናንሲ በትክክል መምታት ጀመረች። እዚህ ጋር ኮምፓሱን ተከትለው ሲሄዱ ሉካስ ኤሌቨን ኮምፓሱን እያዛባቸው እንደነበረ ደረሰባት። ኤሌቨን ቦታው አደገኛ እንደሆነ ብትናገርም ሉካስ አንቺ ነሽ ችግር የምትፈጥሪው ብሎ ሰደባት። ማይክ ከሉካስ ጋር ይጣላል። ኤሌቨንም ኃይሏን ተጠቅማ ሉካስን ትጥለዋለች። ሉካስ ተናዶ ጥሏቸው ይሄዳል። ኤሌቨንም በአፍረት ትጠፋለች። ናንሲና ጆናታን የተጎዳ ሚዳቋ ያገኛሉ። ሚዳቋ ድንገት ትጎተታለች። ናንሲ ዱካውን ተከትላ ዛፍ ስር ያለውን በር ታገኘዋለች። ወደ ኦፕሳይድ ዳውን ገብታ ዴምክሩን ሚዳቋን ሲበላ ታያለች። ፍጥሩ ሲጮህ እርሷም ትጮዋለች። በሩ እየተዘጋ ይሄዳል። ናንሲ እዚያው ታስራ የጆናታንን ድምፅ እየሰማች ከፍጥሩ ትሸሸጋለች። በዚያው ቅስፈት በላይኛው በኩል ጆናታን በሩን ሊዘጋ ሲል ያገኘዋል። ድንገት በትንሿ ክፍተት በኩል እጅ ተገፍትሮ ሲወጣ ጆናታን ናንሲን ስቦ ያወጣታል። በሩ በራሱ ሲዘጋ ሁለቱም በፍርሃት ይመለከታሉ። ስቲቭ ቀደም ሲል በናንሲ እንግዳ ባሪ ተጨንቆ ጓደኞቹ ቶሚና ኬሮል ቢያፌዙበትም እንኳ እርሷን ለመጠየቅ ይዟቸው ይመጣል። ጆናታን በናንሲ መኝታ ክፍል ውስጥ ናንሲን አቅፏት ያገኛቸዋል። በዚህ መሃል ጂም ኦፐር በኦኪንስ ብሔራዊ ላብራቶሪ ያየውን የሕፃን ልጅ ክፍል ለጆይስ ይነግራታል። ጆይስ ክፍሉን ከዊል ዝርዝር ስዕሎች ጋር በማነጻጸር የልጇ ክፍል እንዳልሆነ ትረዳለች። በደረሰባት ድንጋጤ ምክንያት ናንሲ ከማንኛውም ጭቅጭቅ በመሸሽ ጆናታንን ከፍጡሩ ጋር ስላደረጉት የመጨረሻ ግንኙነት ትጠይቀዋለች። ብቻዋን መሆንም ትፈራለች። እርሱም በቤቷ ውስጥ ሊያገኛቸው እንደማይችል ያረጋግጥላታል። እርሷ ግን አሁንም እርግጠኛ አይደለችም። እርሷን ከአደጋ ለመጠበቅ ጆናታን እዚያው ያድራል። በማግስቱ ጠዋት ማይክ በኢሌቨን መጥፋት ተናዶ የሰራላትን የጨርቅ ድንኳን ያፈርሰዋል። ከሚከታተሉት ለመደበቅ ኦፐር በመንገድ ዳር ስልክ ይጠቀማል። ቴሪ አይቭስ የተባለችውን እናት አድራሻም ይፈልጋል። እርሷም የኤሌቨን እናት እንደሆነች ይታመናል። ጆናታን ሲነቃ ናንሲ ዊልን እና ባርብን ከዴሞክሩን ማዳን እንዳለባቸው ታስገነዝበዋለች። ሁለቱም በመመካከር ፍጥሩ በደም የሚሳብ አዳኝ እንደሆነ ገመቱ። ስለዚህም ወጥመድ አዘጋጅተው ሊገድሉት እንደሚችሉ ወሰኑ። በዚህ ጊዜ ካረን ናንሲን ለቁርስ ስትጠራ ውይይታቸው ይቋረጣል። ከላብራቶሪ የመጣችው ኮኒ ፍሪዘር የኢንዲያና ኤቪ ክለብ አባላትን ልትመለመል በመምሰል መምህር ስኮት ክላርክን ትጎበኘዋለች። እዚያም የማይክ የዳስቲንና የሉካስን ስሞች ታገኛለች። እዚህ ጋር ዳስቲንና ማይክ ተገናኙ። ማይክ በኤሌቨን ላይ በመጮህና ሉካስን በመናገሩ የጥፋተኝነት ስሜት ተሰምቶታል። ዳስቲን ሁለቱም ቡድናቸው ማፍረሳቸውን በማስታወስ መታረቅ እንዳለባቸው አሳመነው። ኤሌቨን በጫካ ውስጥ ራሷን ስታውቅ በራሷ ላይ በደረሰው ነገር ታዝናለች። የወርቃማ ፀጉሩ ዊጓንም ጥላ ከማይክ ጋር የነበራትን ወዳጅነት በማጣቷ በኃይል ትጮኻለች። በቁርስ ሰዓት የናንሲ አለመኖር ቤተሰቡን ያሳስባል። እናቷ ወደ ላይ ወጥታ ስታይ የናንሲ ክፍል ባዶ ሆኖ መስኮቱም ተከፍቷል። እርሷ ከጆናታን ጋር ጠፍታ ነበረ። በልጆቹ መካከል ውጥረት ይነሳል። ሉካስ አሁንም በኤሌቨን መኖር ተናዶ የማይክን ይቅርታ ከመቀበሉ በፊት
እርሷን እንዲሸኛት ይጠይቃል። ማይክ ግን ኤሌቨንን በመደገፍ አጥብቆ እምቢ ይለዋል። ይህም ልዩነታቸውን አሰፋው። እንደ ተከዳ የተሰማው ሉካስ ብቻውን ዊልን ለመፈለግ ሄደ። ደክሟትና ተርባ ኤሌቨን ወደ አንድ ሱፐርማርኬት ትገባለች። በበሩት መብራቶችና ባለመደችው የምግብ ብዛት ትደነቃለች። ምግብ ስትፈልግ ድንገት ያለፈው ትዝታ ይመጣባታል። ዶክተር ብሬነር ዴሞግሮንን ወዳገኘችበት የውሃ ታንክ ውስጥ በግድ ሲያስገባት የነበረው ትዝታው ቢያስደነግጣትም ርቧታልና ወደፊት ትሄዳለች። የምትወደውን ኤጎስ የተባለውን ብስኩት ታገኘዋለች። በብዛትም ይዛ አይሏን ተጠቅማ ትወጣለች። ኦፐርና ጆይስ የኦኪንስ ላብራቶሪ ልጇን ጄንን ሰረቀብኝ ብላ ስትከስ የነበረችውን ቴሪ አይቭስን ያገኟታል። እዚያ ሲደርሱ እህቷን ያገኟታል። እርሷም ቴሪ ላለፉት 5 ዓመታት አእምሯ ተጎድቶ እንደነበርና የደረሰባትን በደል በተደጋጋሚ እንደምትናገር ትነግራቸዋለች። እህቷም ጊዜያችሁን አታጥፉ አለቻቸው። ሉካስ መሳሪያውን አዘጋጅቶ ብቻውን ጉዞ ጀመረ። ከቤቱ ሲወጣ የኦኪንስ ላብራቶሪ መኪና አየ። በሌላ በኩል ማይክና ዳስቲን እቅዳቸውን ይከተላሉ። መጀመሪያ ኤሌቨንን መፈለግ፣ ከዚያም ዊልን ለማዳን በሩን መፈለግ። በሱፐርማርኬቱ አቅራቢያ ሲያልፉ ኤሌቨን የፈጸመችውን የምግብ ስርቆት ምልክት በማየት አቅጣጫቸውን ወደ እርሷ ይለውጣሉ። የቴሪ አይቭስ እህት ለኦፐርና ለጆይስ አሳዛኝ ታሪኳን ትነግራቸዋለች። ከዓመታት በፊት ቴሪ ነፍሰ ጡር እያለች በሲአይኤ ሚስጥራዊ ፕሮግራም ውስጥ የሙከራ አባል ነበረች። አደንዛዥ እጾችንና አስቸጋሪ ሙከራዎችን ካደረገች በኋላ ልጇን ጄንን እንደጨነገፈች ተነገራት። ነገር ግን ቴሪ ልጇ በሕይወት ተወልዳ ልዩ ኃይል እንዳላት ታምናለች። ይህም ኦፐርንና ጆይስን ያስደነግጣል። የቴሪ ልጅ ሚስጥራዊቷ ኤሌቨን ልትሆን እንደምትችልም ፍንጭ ሰጣቸው። እንደተጠበቀው ኮምፓሱ ሉካስን በቀጥታ ወደ ላብራቶሪ ይመራዋል። ናንሲና ጆናታን መሳሪያና ወጥመዶችን ለመግዛት በወታደራዊ ዕቃዎች ሱቅ ይቆማሉ። ጥይቶች፣ የድብ ወጥመድና መዶሻ ይገዛሉ። ናንሲ ከተራ የወጣቶች ጭንቀት ወደ የሌላ ዓለም ፍጡር ወደ መታገል መሸጋገሯን ታስባለች። የሚያልፉ አሽከርካሪዎች በእርሷ ላይ ሲጮሁ፣ አንዱ ስለ ፊልም ሲናገር ናንሲ ወደ ፊልም ቤቱ ትፈጥናለች። እዚያም በፊልም ቤቱ ማስታወቂያ ላይ ናንሲ ባለጌዋ ተብሎ በትልቁ ተጽፎ ታገኛለች። በጎዳናው ውስጥ ውርደቷ ይበልጥ ይከብዳታል። ስቲቭና ጓደኞቹ በጆናታን ላይ ያተኮሩ ስድቦችን በቀለም ይጽፋሉ። ናንሲና ጆናታን ሲጋፈጧቸው ስቲቭ ጆናታንን ያፌዝበታል። ጭቅጭቁ ወደ መደባደብ ተቀየረ። ጆናታን ተናዶ ስቲቭን ይመታዋል። ነገር ግን የፖሊስ ሳይረን ድምፅ ያቋርጠዋል። ስቲቭ ሲሸሽ ጆናታን ግን ተያዘ። ይህ በእንዲህ እንዳለ ኦፐርና ጆይስ ከቴሪ አይቭስ ቤት ይወጣሉ። ኦፐር ወዲያውኑ ወደ ፖሊስ ጣቢያ እንዲመጣ ይጠራል። በጣቢያ ውስጥ አንዲት ደግ ሰራተኛ የናንሲን ቁስል እየተንከባከበች የጆናታን ከባድ ተከላካይነት ፍቅሩን እንደሚያሳይ ትነግራታለች። በሌላ በኩል ኤሌቨን የያዘችው ምግብ በደስታ እየበላችው ነው። ማይክና ዳስቲን ሲፈልጓት በትሮይና ሪድ ተከበው ይሮጣሉ። ኮምፓሱን ተከትሎ ሉካስ ላብራቶሪ ጋር ደርሶ በዛፍ ላይ በመውጣት በቴሌስኮፕ ተመለከተ። ከላይ ሆኖ አጠራጣሪ እንቅስቃሴዎችና ከቤቱ አቅራቢያ ያያቸውን መኪኖች አየ። ሩጫው በድንገት አደገኛ ደረጃ ላይ ደረሰ። ትሮይ በዳስቲን አንገት ላይ ጩቤ በመደቀን ማይክ ወደ ገደሉ እንዲዘል ወይም ጓደኛው ሲሰቃይ እንደሚያይ ያስገድደዋል። ነገር ግን ማይክ ሲዘል ኤሌቨን ድንገት በአይሏ አየር ላይ አስቁማ ወደ ላይ ትስበዋለች። ኤሌቨን አይሏን ተጠቅማ ሪድ ይወድቃል። የትሮይንም እጅ ትሰብረዋለች። ከዚያም እንዲሄዱ አዛ ራሷን ስታ ትወድቃለች። በጥንታዊ ትዝታዋ ዴሞግሮን ስትነካው የነበረውንና በሩ የተከፈተበትን ታስታውሳለች። ስትነቃ ለማይክ ይቅርታ ትጠይቋለች። እርሱ ግን መጥፎ ሰው እንዳልሆነች ነገራት። ወደ ቤት ሲሄዱ ጥገና ሰራተኛው ያሉበትን ቦታ ሪፖርት ያደርጋል። ሉካስ ወታደሮች ሲወጡ አየ። ማይክና ኤሌቨን ለብቻቸው ሲሆኑ ዳስቲን በድንጋጤ ገብቶ ሉካስ የላብራቶሪ ሰዎች እየመጡ እንደሆነ ማስጠንቀቂያ ይነግራቸዋል። ልጆቹ በፍጥነት በብስክሌቶቻቸው ይሸሻሉ። መኪኖች ሲከተሏቸው አንደኛው መኪና መንገዳቸውን ሊዘጋ ሲል ኤሌቨን በአይሏ መኪናውን ገልብጣ መንገዱን ታስከፍታለች። ይህም እንዲያመልጡ እድል ይሰጣቸዋል። ሉካስ ይቅርታ ይጠይቃል። ኤሌቨንም ኮምፓሱን ማሳሳቷን አምና ልጆቹ ይታረቃሉ። በዚህ መሃል ጆይስና ኦፐር ጆናታን በቁጥጥር ስር መዋሉንና በመኪና ውስጥ የአደን መሳሪያዎችን ያገኛሉ። ካረን የኤሌቨንን ዊግ ስታይ ብሬነርና ወታደሮቹ ቤት ይገባሉ። ብሬነር ካረን የማይክን ቦታ እንድታሳየው ይጠይቃል። ልጆቹ በተተወ አውቶቡስ ውስጥ ይደበቃሉ። ጆናታንና ናንሲ የደረሰባቸውን ለጆይስ ይናገራሉ።
ስቲቭ ለናንሲ ሲል ከጓደኞቹ ጋር ተጣልቶ ይወጣል። ናንሲ የማይክ ደህንነት አሳስቧት የዊልን ሬዲዮ ተጠቅመው ለመገናኘት ያቅዳሉ። ወደ ጆይስ ቤት ይሄዳሉ። ማይክ የናንሲን ድምፅ በሬዲዮ ቢሰማም ወጥመድ እንዳይሆን ፈርቶ ይቆያል። ኦፐር ራሱ ደውሎ ሲያረጋግጥለት ማይክ ይመለሳል። በተደበቁበት ቦታ የላብራቶሪ ሰዎች አውቶቡስን ሊጠጉ ሲሉ ኦፐር ድንገት ገብቶ ሁሉንም ጥሎ ልጆቹን ያድናቸዋል። ሁሉም በጆይስ ቤት ተሰበሰቡ። በሩ በላብራቶሪ ውስጥ እንዳለ ያብራራሉ። ኤሌቨን ዊልንና ባርብን ለመፈለግ በቂ ኃይል እንደሌላት ትናገራለች። መታጠቢያ ቤት ውስጥ ስትታጠብ የውሃ ገንዳውን አይታ ጊዜያዊ የድምፅና የስሜት ማገጃ ታንክ የመስራት ሐሳብ ይመጣላታል። ዳስቲን መምህራቸው ስኮት ክላርክ ጋር ደውሎ ታንክ እንዴት እንደሚሰራ ይጠይቀዋል። ክላርክም ከፍተኛ መጠን ያለው ጨው እንደሚያስፈልግ ይነግራቸዋል። ሁሉም ወደ ትምህርት ቤቱ የውሃ ገንዳ ይሄዳሉ። ኦፐርና ጆናታን ጨው ያመጣሉ። ናንሲና ማይክ የፕላስቲክ ገንዳውን ውሃን ለመሙላት ቧንቧ ያመጣሉ። ጆይስ ለኢሌቨን ጊዜያዊ የአይን መሸፈኛ ታዘጋጅላታለች። ለእርዳታዋ ምስጋና እያቀረበች ብትፈራ እንኳ አጠገቧ እንደምትሆን ቃል ትገባላታለች። የተሰበሰበውን ጨው ወደ ገንዳ ውስጥ በመሙላት የኢሌቨንን ኃይል የሚያጎለብት መከላከያ ይፈጥራሉ። ዝግጁ ስትሆን ኢሌቨን በጨዋማ ውሃ ውስጥ በመስመጥ ወደ ባዶ ዓለም ትገባለች። ይህም የእነርሱን ዓለም የሚመስል ነገር ግን የተበላሸና የወደመ የጨለማ ዓለም ነው። በውስጡ በመጀመሪያ የባርብን አስክሬን ታገኛለች። ይህም የዴሞግሮን አደገኛነት የሚያሳይ አሰቃቂ ማስታወሻ ነው። ወደፊት በመግፋት ዊል በተበላሸው ካስል ውስጥ ተይዞ በአፕሳይድ ዳውን አስፈሪና መበስበስ በሞላበት አካባቢ ተከቦ ታገኘዋለች። ተስፋ የቆረጠውና የፈራው ዊል የሚጠበቀውን አስከፊ አደጋ በማስገንዘብ በፍጥነት እንዲደርሱለት ይነግራቸዋል። ጆይስ ከኦፐር ጋር ወደ ላብራቶሪ ለመሄድ ትቆርጣለች። ናንሲና ጆናታን ደግሞ በአፕሳይድ ዳውን ውስጥ ያሉትን ሌሎችን ለመጠበቅ ዴሞግሮንን አታለው ወደ ሌላ አቅጣጫ ለመሳብ ይስማማሉ። ጆይስና ኦፐር ወደ ላብራቶሪ እንደገቡ ወዲያው ይያዛሉ። በዚህ መሃል ዊል ለዴሞግሮኑ የሚወደውን ዘፈን ሲዘፍን ዴሞግሮኑ መጠለያውን ሰብሮ በመግባት ያጠቃዋል። በኦኪንስ ብሔራዊ ላብራቶሪ ውስጥ ጆይስ ለላብራቶሪ አሰቃቂ ማታለል ተጠያቂ ከሆነው ከዶክተር ብሬነር ጋር ፊት ለፊት ተገናኘች። በቁጣና በአዘን ተውጣ ዊል እንደሞተ አሳምኗት ለነበረው ውሸት እውነቱንና ፍትህን በመጠየቅ ትጋፈጠዋለች። ብሬነር ግን ቁጥጥሩን ለመጠበቅ ሲሞክር ምንም አይነት ርኅራኄ ሳይታይበት ረጋ ያለ ሰው ሆኖ ይቆያል። በሌላ በኩል ኦፐር በኮኒ ፍሬዘር አሰቃቂ ምርመራ ይደረግበታል። እርሷም በተደጋጋሚ በኤሌክትሪክ ቴዘር እየመታችው ሞቱን አደንዛዥ እጽ ከመጠን በላይ በመውሰድ እንደተከሰተ ለማስመሰል ትዝትበታለች። ስቃዩ ቢኖርም እንኳ ኦፐር ራሱን ተቆጣጥሮ አጋጣሚውን ለመደራደር ይጠቀምበታል። አንድ ስምምነት አቀረበ። ለእርሱና ለጆይስ ዊልን ለመፈለግ ወደ አፕሳይድ ዳውን በሰላም የመግባት ፈቃድ እንዲሰጣቸው፣ በምላሹም የላብራቶሪ ሚስጥራዊ ሙከራዎች ማየቱን ለመርሳት። በትምህርት ቤት ማይክ የጆናታንና የናንሲን አለመኖር አስተዋለ። በዚህ መሃል ሁለቱ ወደ ጆይስ ቤት ደርሰው ለውጊያ ይዘጋጃሉ። ፍጡሩን ስበው ለማስገባትና ለመጉዳት ወጥመዶችንም ያዘጋጃሉ። ለመዋጋት የቆረጠው ጆናታን በቤዝቦል መምቻው ላይ ሚስማሮችን በመምታት ወደ ጦር መሳሪያነት ይለውጠዋል። ብሬነር በመጨረሻ የኦፐርን አስቸኳይ ስምምነት ተቀበለ። ነገር ግን ኦፐር ኢሌቨንን አሳልፎ መስጠት አለበት። ኦፐር ቅር ብሎትም ቢሆን ተስማማ። ውሉ ከተጠናቀቀ በኋላ ወታደሮችና ሳይንቲስቶች ወደ ኦኪንስ መካከለኛ ትምህርት ቤት ያመራሉ። በዚህ መሃል ኦፐርና ጆይስ እጅግ አደገኛ የሆነውን እርምጃቸውን ለመውሰድ ይዘጋጃሉ። በራሳቸው ወደ ውስጥ መግባት ልብስ ለብሰው በፍርሃት በተሞላው አፕሳይድ ዳውን ጨለማና መበስበስ ወደ ሞላበት ዓለም ይገባሉ። ጆይስ በአስፈሪው አካባቢ መደናገጥ ስትጀምር ኦፐር ልጁ ሳራ ለመጀመሪያ ጊዜ የመተንፈስ ችግር ሲገጥማት ያረጋጋት የነበረውን አሳዛኝ ትዝታ በማስታወስ በረጋ መንፈስ ያረጋጋታል። ናንሲና ጆናታን ዴሞግሮኑን ለመሳብ መዳፋቸውን ይቆርጣሉ። ልጆቹ ፍርሃት ቢኖርባቸውም የኦፐርን እቅድ ለመከተል ይስማማሉ። ዊልን አብሮ ለመፈለግ የእርሱን ዘዴም ያምናሉ። ጆናታን ወይም ናንሲ ጭራቁን ከመምታታቸው በፊት ስቲቭ ሳይታሰብ ወደ እነሱ ቤት ይመጣል። ከጆናታን ጋር ስላደረገው ድብደባም ይቅርታ ይጠይቀዋል። በቤቱ ውጥረት ውስጥ የናንሲን የቆሰለ መዳፍ አይቶ መብራቶቹ በአስፈሪ ሁኔታ ሲበሩና ሲጠፉ እርሷ መሳሪያ ስታነሳ ይደነግጣል። ድንገት ዴሞግሮኑ ከኮርኒሱ ሰብሮ በመግባት ሶስቱንም ያሳድዳቸዋል። በመብራት ወጥመዳቸው ተማምነው ወደ ዊል ክፍል ያመልጣሉ። ነገር ግን ከጥቂት ውጥረት በኋላ ፍጡሩ ይሰወራል። ከወጥመዳቸውም አምልጦ ይሄዳል።
በአፕሳይድ ዳውን አስፈሪ ባዶነት ውስጥ ኦፐር እና ጆይስ የተሰበረ አሰቃቂ እንቁላል ያገኛሉ። ይህም የዴሞክሮኑ የመራባት ማስረጃ ነው። አቅራቢያው የተሰበሩ ፍርስራሾች ያገኛሉ። የዊል የቀድሞ ደህንነቱ የተጠበቀ ቦታ የፈራው ስቲቭ ይሸሻል። ነገር ግን ከቤት ውጪ መብራቶቹ በአይል ሲበሩና ሲጠፉ አይቶ በድፍረት ለመመለስ ይወስናል። ዴሞክሮኑ በጆናታን ላይ ሲዘል ስቲቭ በሚስማር የተመታውን ዱላ ይዞ በተደጋጋሚ ይመታዋል። ፍጡሩንም ወደ ድብ ወጥመድ ያስገባዋል። ጆናታን በፍጥነት እሳት ይለኩስበታል። ፍጡሩንም አቁስሎ ወደ አፕሳይድ ዳውን እንዲመለስ ያደርገዋል። በዚያ ወቅት በቤቱ የአፕሳይድ ዳውን ምስል ውስጥ ጆይስ የጆናታን የተስፋ መቁረጥ ጩኸት ሲያስተጋባ ትሰማለች። ጆናታንም የእርሷን ድምጽ ይሰማል። የኦኪንስ ላብራቶሪ ሰዎች ሲደርሱ ማይክ ሌሎቹን ለማስጠንቀቅ ይፈጥናል። ወደ ማዶ ሕንጻ ይደርሳሉ። ነገር ግን ወዲያውኑ ፍሪዘር እና ቡድኗ ልጆቹን ይከቧቸዋል። ኢለቨን በቁጣ ኃይሏን በመጥራት የሰዎችን አእምሮ በመቆጣጠር ታፈርሳቸዋለች። ይህም ያደክማታል። ራሷንም ስታ ትወድቃለች። ኢለቨን ስትነቃ ብሪነር ተደቅኖባታል። ጓደኞቿም ታስረዋል። በእንባ ተሞልታ ሌሎቹ ልጆች ከተለቀቁ እጇን እንደምትሰጥ ትናገራለች። ብሪነር ምላሽ ከመስጠቱ በፊት ዴሞክሮኑ ሰብሮ በመግባት ወታደሮቹን ያጠቃል። በሱ ላይም ይዘላል። በዚህ ውጥረት ውስጥ ልጆቹ ያመልጣሉ። ኦፐርና ጆይስ አስፈሪውን የደም መስመር ተከትለው ወደ ቤተ መጻሕፍት ይሄዳሉ። ዊልም በጎሮሮ ውስጥ ተሰክቶበት በአስፈሪ ሁኔታ ተይዞ ያገኙታል። በፍጥነት በመንቀሳቀስ አካሉን ያስወግዳሉ። ኦፐርም በሚንቀሳቀሰው ፍጡር ላይ ተኩሶ ወዲያው ይገድለዋል። በውጥረቱ መካከል ማይክ የደከመችውን ኢለቨንን ይዞ አደጋው ካለፈ በኋላ ወደ ስኖውቦል ውዝዋዜ እንደሚሄዱ ቃል በመግባት ያረጋጋታል። ዴሞክሮኑ ሰብሮ ሲገባ ሉካስ ወንጭፍ ይተኩሳል። ነገር ግን ኢለቨን አይሏን ተጠቅማ ፍጡሩን አስራ ታፈርሰዋለች። ከዚያ ግን የአይሏ ጥንካሬ እርሷንም ሆነ ፍጡሩን ያጠፋል። ይህም እያንዳንዱን ሰው በዝምታ ያስደነግጠዋል። በዚህ መሃል ዊል ሳይንቀሳቀስ ተኝቷል፣ አይተነፍስም። ይህም ቡድኑን በድንጋጤ ይሞላል። ኦፐር ኃላፊነቱን ወስዶ ጆይስ ከአፍ ወደ አፍ እስትንፋስ እንድትሰጠው ይመራታል። ዊል እስትንፋስ እስኪያገኝ ድረስ ኦፐር ይህንን ሳያቋርጥ ያደርገዋል። ካረን ከፖሊስ ጋር ስትደርስ የተጨነቀው ማይክ ያቅፋታል። በዚያች ምሽት ዊል በሆስፒታል ውስጥ በዝግታ በመጨረሻም ይነቃል። ወደ ቤትም ተመልሰው በራት ሰዓት ዊል ይቅርታ ጠይቆ ወጥቶ የሚንሸራተትል ወደ ማፍሰሻው ይተፋል። የአፕሳይድ ዳውን አጭርና የሚያስደነግጥ ራዕይም ያያል። በቀጣዩ ሲዝን ምን ይፈጠር ይሆን? ሐሳባችሁን ግለጹ። ከወደዳችሁትና ብዙ እይታ ካገኘ የምቀጥል ይሆናል።